ነጻነትና እኩልነት ፓርቲ በማኒፌስቶአችሁና ቀደም ባለው ንግግራችሁ ላይ ማህበረሰቡን በሚገባው ልክ ከቱሪዝሙ ተጠቃሚ ማድረግ አልቻለም ብላችኋል። ይሄን ችግር የምትፈቱበት ስልትና አማራጭ ሐሳብ ምንድነው? በትክክልም ቱሪዝም ለኢትዮጵያ ለህዝቧና ለኢትዮጵያ መስጠት የሚገባውን ያህል እንዳላበረከተ ነው የምናስበው የምናምነው። ለምን ኢትዮጵያ አራት የተለያዩ ሲዝኖች ያሏት ከሌላው ዓለም የጂኦግራፊ አቀማመጧና የተፈጥሮ ጸጋዎቿ በጣም በርካቶች ታሪክ ጠገብ ብዙ ማህበረሰብ ተዋዶና ተፋቅሮ የሚኖርባት የእምነት ሙዚየም የሆነች የእምነቶች ሙዚየም የሆነች ሀገር ናትና ኢትዮጵያ አየር ንብረቷ ማራኪ ነው። የቱሪዝም ስራ በአግባቡ ቢሰራ አሁን ለሀገር ከሚገባው ገቢ በእጥፍና ከዛም በላይ ሊያድግ ሀገር ልትጠቀም ትችላለች ብለን እናስባለን። መሰረታዊ የኢኮኖሚ ዋልታ አድርገው በቱሪዝም ላይ ብቻ በመመስረት ሀገርን የሚመሩ መሪዎች አሉ። በዓለም ዙሪያ ምሳሌዎች አሉ፣ ጥሩ ምሳሌዎች። የእኛን ያህል እነዚህ ነባራዊ ሁኔታ ያለላቸው ማለት ነው። ህዝቡ ተጠቃሚ እንዲሆን በእነዚህ በተፈጠሩት መዳረሻዎች አካባቢ የሚኖሩ ኢትዮጵያውያን የስራ እድል እንዲፈጠርላቸውና ተመጽዋች ከመሆን የተለያዩ ስራዎችን ፈን እና የተለያዩ ጌሞችን እና በአቅርቦት ላይ እንዲሰማሩ በማድረግ የዕለት ተዕለት ገቢያቸውን ማሳደግ እንደሚቻል ይሄ ሐሳባችሁ አሁን ብልጽግና እየተገበርኩት ነው እያለ ካለው ሐሳብ በምን ይለያል? የሚለየው ማለትና መተግበር የተለያዩ ናቸው። saying is something, doing is something else። እነዚህ ነገሮች ሊከሰቱ እውን ሊሆኑ እንዲችሉ መሟላት ያለባቸው። ብልጽግና ያለውን እኛን ተገብረዋለን እያሉኝ ነው። ብልጽግና የሚለውን ጥሩ ነገር እንተገብራለን። ስለዚህ በፖሊሲ ጉዳይ ላይ ከብልጽግና ጋር የሚያመሳስላችሁ ወይም ደግሞ አንድ የሚያረጋችሁ ሐሳብ አንዱ ይሄ ነው ማለት ነው። የሚያመሳስለን ነገር ሊኖር ይችላል። በጎ የሆነ ማንኛውንም ነገር አንቃወምም። አሁን የተሰሩ ስራዎችንም እውቅና እንሰጣለን። የቀሩ ነገሮች ግን አሉ። ሀገር ተሰራ እንጂ አልተጠቀም። አሁን ሎጂስቲክስን ብንመለከት፣ የመዳረሻ መንገዶችን ብንመለከት፣ የሰላም እጦትን ብንመለከት እነዚህ በጣም ሰፊ ምክንያቶች ናቸው። ቱሪዝም ለኢትዮጵያ መስጠት የሚገባውን እንዳይሰጥ ምክንያት የሆኑ የሰላም ኢሹ ካርዲናል ኢሹ ነው። መሰረታዊ የሆነ ጥያቄ ነው። በመግቢያ ንግግራችሁ ላይ የቱሪዝም መዳረሻዎችን ለማስፋትና የቱሪስት ቁጥር ለመጨመር እየተሰሩ ያሉ የገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ ፕሮጀክቶችን እንደምታደንቁና እንደምትደግፉ ተናግራችኋል። ከ10 ቢሊዮን ብሮች በላይ የፈሰሰበት የፕሮጀክት ለኢትዮጵያ እና ለኢትዮጵያውያን እና ለኢትዮጵያ ቱሪዝም ምን አምጥቶ ነው እንደዚህ የሚደግፉት? ቱሪዝም ሰዎች ሊዝናኑ ፈን ለማየት የሚመጣበት የሚኬድበት ለምርምር የሚኬድበትና ማንኛውም ቱሪስት ወደ አንድ ሀገር በሚመጣበት ሰዓት ደጎስ ያለ ገንዘብ ይዞ የሚመጣና የውጭ ምንዛሪን በቀላሉ የሚያመጣ በትንሽ ሀገር እዚሁ ከጆርዳን የምትባል ሀገር አመታዊ ገቢዋ ከቱሪዝም ብቻ $3 ቢሊዮን የተሻገረ ነው። የአንድ አመት አመታዊ ገቢዋ የሚታዩት ነገሮች በጣም ጥቂት ናቸው። ኢትዮጵያ በጣም ሰፊ የሚታዩና ዓለም ያላወቃቸው ቢያውቃቸው የሚጠቀምባቸው ተፈጥሮ የሰጠችን ደንና ዱር አራዊት ደኖቿ መድኃኒት ሊሆኑ የኔ ጥያቄ እነዚህን ሀብቶች መነሻ አድርጎ ተሰራ የተባለውን ፕሮጀክት ነጻነትና እኩልነት የሚደግፈው በኢትዮጵያ ቱሪዝም ላይ ምን ጨምሯልና ምን አስገኝቷል ብላችሁ አምናችሁ ነው? ያስገኘው ብላችሁ የምትናገሩት ጥቅምና የምትጠቅሱት ቁጥር አላችሁ? ጥያቄው ግልጽ አይደለም። አመሰግናለሁ። የገበታ ለሀገር፣ ገበታ ለሸገርና ገበታ ለትውልድ በአጭር ጊዜ ውስጥ ብዙን ሳናየው ግን ደግሞ ወደ ልማት ተቀይሮ
በድንገት ያየናቸው አስደናቂ ስራዎች አሁን በተባሉ ቦታዎች ላይ ተሰርተዋል። እነዚህ በመሰራታቸው ምክንያት ከውጭ ሀገር የሚገቡ የቱሪስቶች መጠን ቁጥር በከፍተኛ ሁኔታ እንዲጨምር አድርጓል። ያ ብቻም አይደለም፣ ቱሪስቶች ከመጡ በኋላ የቆይታቸውን ጊዜ በተወሰነ መልኩ እንዲጨምር ያደረገበት ከዚህም የዶላር የውጭ ምንዛሪ ገቢ እንድናገኝ ያስቻለበት ሁኔታ ነው ያለው። ከዛ ውጭ የውጭ ሀገር ቱሪስት ብቻ አይደለም፣ የሀገር ውስጥ ጎብኚዎች በተለይም በዋናው ከተማ ላይ በተሰሩ ስራዎች እዚሁ አዲስ አበባ ላይ ያለ ነዋሪ እንዲሁም አጎራባይ ዙሪያና ከሌሎችም አካባቢዎች በርካታ ጎብኚዎች የሀገር ውስጥ የቱሪስት የፍሰት መጠን ቁጥራቸው በከፍተኛ ሁኔታ እንዲጨምር አድርጓል። እናንተ መንግስት ብትሆኑ ብልጽግና በጀመራቸው ፕሮጀክቶች ላይ የመጨመር ሀሳብ ነው ወይስ ራሳችሁ የምታቀርቡት አማራጭ ስራና ሀሳብ አለ? የተጀመረውን እናስቀጥላለን፣ በተሻለ ጥራት ባለው መልኩ፣ በስፋት ባለው መልኩ። ስለዚህ በሁለታችሁ መካከል ያለው ልዩነት የመጨረስ በፍጥነት የመጨረስና ያለመጨረስ ነው እንጂ መሰረታዊ ፖሊሲ ልዩነት ሊኖረን አይገባም። በሚሰሩ ስራዎች ላይ ወይም ደግሞ ባሉን ሀሳቦቻችን ላይ በእያንዳንዱ ጉዳይ ላይ ልዩነት ሊኖረን አይገባም። የምንመሳሰልባቸው ስራዎች ሊኖሩ ይችላሉ። በቀደም ሲል በንግግሮትና በማንፌስቷችሁ ላይ የቱሪዝሙ ችግር የሰለጠነ የሰው ኃይል በሚገባው ልክ ማፍራት አለመቻልና የቴክኖሎጂ አቅርቦት ችግር ነው ብላችኋል። ይሄንን ችግር ካነሳችሁ ለዚህ ችግር ያላችሁ መፍትሄ ምንድን ነው? የቱሪዝም ስራዎቻችንን የምንሰራው ከመነሻው እስከ መዳረሻው ያሉ የምንሰጣቸው አገልግሎቶች አሉ። እነዛ የሚሰጡ አገልግሎቶች በሰለጠነ የሰው ኃይል አይደለም እየተሰጠ የነበረው። በዚህ ዙሪያ ላይ እየተሰሩ ከቅርብ ዓመታት ወዲህ እየተሰሩ ያሉ ስራዎች አሉ። ነገር ግን ካለን ሰፊ የቱሪስት መዳረሻዎች ቦታዎች አንጻር መዳረሻ ቦታ ላይ የሚገኙ አካላት አስጎብኚዎች፣ የአስጎብኚ አካላት እዛው አካባቢ ላይ ያሉ ማህበረሰብ እንዴት አድርገው ለጎብኚዎች ያለንን ሀብትና ተፈጥሮ ከማስተዋወቅ፣ ከማስተማር፣ ከማስረዳት የሚመጡ ቱሪስቶች የሚጠቀሟቸው የሚያገኟቸው ሌሎች የሆቴል፣ የምግብ የመሳሰሉ የማስተዋወቅ ያለንን ሀብት የማስተዋወቅ አገልግሎቶችን እንዲያውቁ ከማድረግ አኳያ አሁንም ክፍተቶች አሉ፣ የእውቀት ክፍተቶች አሉ። መንግስት ብትሆኑ እነዚህን በስልጠና የምንሸፍን የዚህን ሀገር የቱሪዝም ዘርፍ ከገቢ ከቱሪስቶች ቁጥር ከቱሪስት መዳረሻዎች ማስፋት አንጻር የታደርሱታላችሁ? የምትገቡት ቃል የምትጠቅሱት መጠን አላችሁ? የቱሪስት ቁጥር መጠን አሁን ካለበት በጥፉ እንዲጨምር እናደርጋለን። በጥፉ ብሎ መናገር በጣም ቀላል ነው። በጥፉ የምታሳድጉበት ስትራቴጂ 2.5 እስከ 3 ሚሊዮን ነው አሁን ያለው ሁኔታ። በቀጣይ አምስት ዓመታት ውስጥ 5 ሚሊዮንና ከዛ በላይ እናደርጋለን የሚል ሀሳብ ነው ያለን። የሀገር ውስጥ የቱሪስት መጠን ቁጥር አሁን ካለበት ብሎ ማለት ከ40 ምናምን ሚሊዮን በላይ ያለውን ቁጥራቸው ከፍ እንዲል እናደርጋለን ማለት ነው። የመንግስት ሚና በቱሪዝሙ ሴክተር ላይ ምን ይሆናል? ምን አይነት ተሳትፎ፣ ምን አይነት ሚናና ምን አይነት ጣልቃ ገብነት ይኖረዋል? አመሰግናለሁ። የመንግስት ተሳትፎ በዋናነት እንደኛ ነጻነትና እኩልነት ፓርቲ የምንከተለው የፖለቲካ ስርዓት ለዘብተኛ የሊበራሊዝም አስተሳሰብ ነው። በእያንዳንዱ ጉዳይ ላይ መንግስት ጣልቃ መግባት የለበትም። በተመረጡ ጉዳዮች ላይ ብቻና ብቻ ነው መግባት ያለበት ብለን እናምናለን። ይህ ብሎ ማለት ለግሉ ባለሀብት አብዛኛውን ስራ በግሉ ባለሀብት ሊሰሩ የሚችሉ ስራዎችን እንዲሰሩ እናደርጋለን ማለት ነው። ይህ ሲሆን ደግሞ በቱሪዝም ስራዎች ላይ በቱሪስት መስህቦቻችን ላይ የግል ባለሀብቱ እንዲበረታታ እናደርጋለን። እንደ መንግስት ግን የሚኖረን ሚና የህግ ማዕቀፎችን፣ ፖሊሲዎችን የሚያስፈልጉ የቴክኖሎጂ እና ለግል ባለሀብቱ የማበረታቻ ስራዎችን እንዘረጋለን ማለት ነው። በተጨማሪ ቀደም ሲል መንግስት ጣልቃ ገብቶ ሆቴልና ሪዞርት ሲገነባ እሱ እናስቀጥላለን አላችሁ። አሁን ደግሞ ለዘብተኛ ሊበራል ስለሆን ለግሉ ዘርፍ እንተዋለን አላችሁ። የትኛው ነው ግልጽ አቋማችሁ? አይጣረስም። በተጨማሪ ልጠቅሰው የፈለግኩኝ ምንድን ነው የአካባቢን ሰላም ከማስፈን አንጻር መንግስት ክሪቲካል የሆነ ሮል መጫወት አለበት። ይሄንን እንደ መንግስት እናስጠብቃለን፣ ሰላሙን እናስከብራለን። ማንኛውም ቱሪስት ከሀገር ውስጥም ይሁን ከሀገር ውጪ ወደ መዳረሻ በሚሄድበትና በሚቆይበት ሰዓት ያለ ስጋት እንዲቆይ የተመቻቸ ህይወት እንዲያሳልፍ ቆይታ እንዲኖረው እናደርጋለን እንደ መንግስት።
ጥሩ አመሰግናለሁ። ደቂቃችን ተጠናቋል። እንግዲህ ቅድም በመግቢያችን ላይ እንዳስቀመጥነው ትብብር ለኢትዮጵያ አንድነት ህዝባችን መርጦት መንግስት ቢሆን ዘርፈ ብዙ የሆኑ ትኩረት አድርገን የምንሰራባቸው ስራዎች አሉ። ለመጥቀስ ያህል የቱሪዝም ሀብቶቻችን ጥበቃ ላይ በተጠናከረ መንገድ እንሰራለን። የቱሪዝም መዳረሻ ልማት ላይ እንዲሁም ሰፊ ስራ እንሰራለን። ሌላ የቱሪዝም ገበያ ልማቱንም የተሳለጠ እንዲሆን እናደርገዋለን ማለት ነው። ሌላ የቱሪስት አገልግሎት በበቂ ሁኔታ የሚያስፈልገውን መሟላት ያለበትን አሟልተን አገልግሎቱ እንዲስፋፋ በሁሉም የሀገሪቱ አካባቢዎች ላይ የማድረግ ስራ በሰፊው እንሰራለን። ከዚሁ ጋር ተያይዞ ነጣጥለን ማናየው ደግሞ የተቋማት አቅም ግንባታ ላይ በሰፊው ስራ እንሰራለን ማለት ነው። የተቋማት አቅም ግንባታ ስንል ዘርፈ ብዙ ነው። እንግዲህ በሰው ኃይል በሰለጠነ የሰው ኃይል ማደራጀት ሊሆን ይችላል። በተለያዩ የቱሪዝም መዳረሻ አካባቢዎች የመንገድ፣ የመብራት፣ የውሃ፣ የመሰረተ ልማት ዝርጋታዎችን እናከናውናለን። ምክንያቱም ጎብኚዎች በተገቢው መንገድ የሚፈልጉትን አገልግሎት ማግኘት እንዲችሉ እነዚህን ሁሉ ስራዎች እንሰራለን። ስለዚህ አገራችንን በቱሪዝሙ ልማት ላይ ቀዳሚ እናረጋታለን ማለት ነው። እነዚህ አይነት ስራዎችን በመስራት ማለት ነው። የቱሪስት መስህቦችን ሀገራችን ያሏት ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉትን ቅርሶቻችን የተፈጥሮ ሀብቶቻችንና የቱሪስት መዳረሻዎቻችንን ዲጂታላይዝ እናደርጋለን። ተፈጥሮ እንድትናገር እናደርጋለን። ሩቅ ያለው አይቶ እንዲናፍቅ እናደርጋለን። ከመጣ በኋላ ደግሞ መጥቶ በሀገሪቷ ውስጥ እንዲደላደል በምቾት እንዲቆይ የሆስፒታሊቲ ሰርቪስን በተሳለጠ መልኩ እንዲያገኝና እንዲማረክ እናደርጋለን። መዋለ ንዋዩን እዚህ እንዲያፈስ አቅርቦታችንን እናሰፋለን። የባህል ልብሶቻችንን፣ ቅርሶቻችንን፣ የተለያዩ ሀገር የምታፈራቸውን ነገሮች እየገዙ ወደ ሀገራቸው ይዘው እንዲሄዱ እናደርጋለን። ይህን አቅርቦት በማስፋት ኢትዮጵያ መስህብ ብቻ ሳትሆን የሚቆይባት አንዴ መጥቶ የሚኬድባት ሀገር ሳትሆን የሚመላለሱባት ሀገር እንድትሆን ይህን ምቹ ሁኔታ እንፈጥራለን። የቱሪስት መስህብ እና መዳረሻዎች ላይ በደንብ የውጭ ሀገር ቱሪስቶች ወደ ሀገራችን እንዲመጡ ከማድረግ አኳያ በደንብ ገልጾታል። በዋናነት ግን የሰላም ጉዳይ እጅግ በጣም ወሳኝና መሰረታዊ ነው። የውጭ ሀገር ቱሪስት ብቻም ሳይሆን የሀገር ውስጥ ቱሪስቶችም በራሳቸው ከቦታ ቦታ ለመንቀሳቀስ ሰላም መሰረታዊ አስፈላጊ ነገር ነው። ከዚህ አንጻር እንደ መንግስት ስንሆን የሰላም ጉዳይ ላይ ትልቅ ትኩረት የምንሰጠው ነው። እንደ መንግስት ከህዝብ ጋር በመሆን ለሰላም እጦት ምክንያት የሆኑ ጉዳዮችን ከስር መሰረቱ በመለየት የመፍትሄ አቅጣጫ በማስቀመጥና በሀገራችን የሰላም ሁኔታ እንዲረጋገጥ የማድረግ ስራዎችን እንሰራለን። ያንን ስናደርግ ከውጭም ከውስጥም ያለው የቱሪስት አካላት በደንብ በሀገራችን በፈለጉበት ቦታ ተንቀሳቅሰው ተዘዋውረው ያሉንን የቱሪስት መስህቦቻችን ሊጎበኙ፣ እንዲያዩ፣ እንዲደሰቱበት፣ እንዲማረኩበት፣ እንዲቆዩበት፣ እንዲማልሉበት እናደርጋለን ማለት ነው። ይህ ሲሆን የምንፈልገውን ገቢ በተለይም ደግሞ ከማክሮ ኢኮኖሚ ጋር በተያያዘ የቱሪዝም ስራዎቻችን የሀገሪቷን የኢኮኖሚ እድገት ይቀይራሉ ተብለው ከተቀመጡ አንዱና ዋነኛው ሲሆን ይህንን ለማድረግ ደግሞ በበለጠ የምንሰራ ነው የሚሆነው። የኢኮኖሚ የጀርባ አጥንታችን ነው ብለን እናምናለንና ቱሪዝምን የበለጠ ለመስራት ተዘጋጅተናል ማለት ነው። በሀገራችን ውስጥ በተከታታይ በተለይ በብሔራዊ ፓርኮች አካባቢ የአካባቢው የሚኖረው የህዝብ ቁጥር መጨመር እና ሌሎች የግብርና መስፋፋትና መሰል ጉዳዮች በዱር እንስሳት ህይወት ላይ ከፍተኛ ጫና እየፈጠረ ይገኛል። እነኚህ ብሔራዊ ፓርኮች ደግሞ ከፍተኛ የሆኑ የቱሪዝም ሀብቶች ናቸው። እነኚህን የዱር እንስሳትና ብሔራዊ ፓርኮች ለመታደግ ምን ስትራቴጂ ቀይሳችኋል የሚል ጥያቄ አለኝ። እንግዲህ እንደሚታወቀው የቅርስ ጥበቃና የዱር እንስሳ ጥበቃ ባለስልጣን የሚባል በፊት ላይ እንደነበረ አውቃለሁኝ። አሁን ላይ ባለው እንትን ግን ያለ አይመስለኝም እና በተለይኛ መንግስት ብንሆን የቅርስ ጥበቃና የዱር እንስሳት እንክብካቤ ላይ በተጠናከረ መንገድ ስራዎችን እንሰራለን ማለት ነው። እነዚህ ነገሮች ከፍተኛ የሆነ በቱሪስት መስህብነት ከፍተኛ የሆነ የውጭ ምንዛሬ ወደ ሀገራችን የሚያስገቡልን ስለሆኑ ትኩረት እንሰጣቸዋለን። እንዲያውም አንዳንዴ በተለያዩ ጊዜያቶች ብልጽግና የሚወቀስበት መንገድ አለ።
እነዚህን ቦታዎች የዱር እንስሳት ጥበቃ ላይ ስራዎችን አልሰራም፣ የቅርስ ጥበቃ ላይ ምናምን ተብሎ እንትን ይደረጋል። ምንድነው እነዚህ በተለይ ለቱሪዝም ግብዓት የሚሆኑ መሪዎችን ለፋብሪካ ግንባታና ለማዕድን ቁፋሮ በመሸንሸን በመስጠት በቱሪዝም የምናገኘውን ገንዘብ እንዳናገኝ አድርጓል የሚል ችግር አለ። እኛ ግን መንግስት ብንሆን እንደነዚህ አይነት ችግሮች ክፍተቶች እንዳይኖሩት ህግና ስርዓት አበጅተንለት በስፋት የምንሰራበትና ተገቢውን ጥበቃና ክልከላ አድርገን የሚያስገኘውን ገቢ እንድናገኝ እናደርጋለን የሚል እምነት አለን። አንደኛ ከምናደርጋቸው ስራዎች ለማህበረሰቡ ግንዛቤ እንሰጣለን። ደን በመመንጠር እና በአንዳንድ ጊዜ በሰደድ እሳት እየተለኮሰበት የሚያልቅበት ጊዜ አለ። ግንዛቤ እንሰጣለን። ፋይዳው ምን እንደሆነ እናስገነዝባለን። ተጨማሪ ፖሊሲዎችን በደን ጥበቃ ላይ እናወጣለን። የህግ ማዕቀፉን እናሰፋለን። እንዲህ በማድረግ ለደን የሚያስፈልገውን ጥበቃ፣ ለብሔራዊ ፓርኮች የሚያስፈልጉ ጥበቃዎች እንዲጠናከሩ እናደርጋለን። በሀገራችን ውስጥ በርካታ እድሜ ጠገብ ቅርሶች አሉ። ቤተ መንግስቶች፣ የእምነት ተቋማት፣ ሙዚየሞች እና ሌሎች ቅርሶች አሉ። እነኚህን አይነት ቅርሶች የባህል መሸርሸርን ጨምሮ ችግሮች እንዳይከሰቱ እና የቱሪዝም ፕሮዳክት ሆነው እንዲቀጥሉ በቱሪዝም ፖሊሲ ምን ልታካተቱ አስባችኋል? ባህልን አንዱ ማሳደግ የኛ ተቀዳሚ ተግባር ነው የሚሆነው ማለት ነው። የቱሪዝሙን ልማት ጎን ለጎን አስፋፍቶ ለማሳደግ ባህልንም አብረን እናሳድጋለን። ቅርሶችንም ተገቢውን ጥበቃ እናደርጋለን። ህዝባችንንም ተሳታፊ እናደርገዋለን። የቱሪዝሙ አካል ነው የምናደርገው ማለት ነው። ቅድም መግቢያችን ላይ እንደተናገርነው በተለይም ተጠቃሚነትን ከማረጋገጥ አንጻር ወጣቶችና ሴቶችን በቱሪዝም ልማት ላይ አሳታፊ የማድረግ ስራ እንሰራለን። የቱሪዝሙ ተሳታፊ ብቻ ሳይሆን በቱሪዝሙ ዘርፍ ላይ ለውጥ የሚያመጡ የለውጥ ተቀዳሚ አክተሮች አድርገን እናሳትፋለን የሚል እምነት አለን እና በዚህ ረገድ ላይ እነዚህን ስራዎችን እንሰራለን። ከዚሁ ጋር በተያያዘ ግን ምናልባት የሰላሙ ጉዳይ ቁልፍ ጉዳይ ነው። እነዚህ የጠቀስናቸውን ስራዎች ሁሉ ለማከናወን ሰላም ላይ ቅድሚያ ሰጠን ስራዎችን እንሰራለን። አገራችን ውስጥ አሁን የሰላም ሁኔታ እጅግ አጠያያቂ ነው። ቅድም ብልጽግናዎች በሪፖርታቸው በጣም በሚያምር በተዋበ አገላለጽ ያቀረቡት በማኒፌስቶቸው ላይ ያቀረቡት ዝርዝር በቱሪዝም ዘርፍ ላይ ዝርዝር ሀሳቦች አሉ፣ ደስ ይላሉ። ግን በተጨባጭ ግን መሬት ላይ ያለው ሪሊ እውነት ነው ወይ ያ ነገር ብለን ስንመረምር እንግዲህ እሱን ዳኝነቱን ለማህበረሰባችን የምንሰጠው ነው የሚሆነው ማለት ነው። ምክንያቱም ሰላም ካለ አዲስ አበባ ብቻ ከሆነ የስ ኦፍ ኮርስ ያስኬዳል ማለት ነው። ነገር ግን በተለያዩ የሀገራችን አካባቢዎች የሰላም እጦት ችግር ምክንያት በቱሪዝም መስክና በሌሎች መስኮች ላይ አገሪቱ የምታገኘውን ጥቅም እንድታጣ አድርጓታል ማለት ነው። ቱሪዝምን ከዲፕሎማሲ ጋር ለያይተን አናይም ማለት ነው። ዲፕሎማሲያችንም ለማሳለጥ ወይም ለማሳደግ የሰላም ጉዳይ ቁልፍ ነገር ነው ማለት ነው። ቱሪዝሙንም ለማሳደግ የሰላም ጉዳይ ቁልፍ ነገር ነው ማለት ነው። አሁን ቅድም ጓደኛዬ የተናገረችው ነገር አለ። አንዳንድ የውጭ አውሮፓ ሀገሮች ሰላም እንደሌለ ሁሌ አለርት ኖቲፊኬሽን ያወጣሉ ለዜጎቻቸው። እዚህ ቦታ ላይ ችግር አለ፣ መንቀሳቀስ አይቻልም የሚል ነገር አለ። ስለዚህ መንግስት ዋናውና ተቀዳሚ ተግባሩ መሆን ያለበት ብለን የምናስበው የዜጎችን በሰላም ወጥቶ የመግባት ሁኔታ ማረጋገጥ አለበት። ብልጽግና አሁን የቅድሚያ ሰጥቶ መስራት ያለበት ብለን የምናምነው እንደኛ በሀገሪቱ ውስጥ አፋጣኝ የሆነ ሰላም እንዲሰፍን ማድረግ አለበት ማለት ነው። የተለያዩ ስትራቴጂዎችን ዲዛይን አድርጎም ሊሆን ይችላል ማለት ነው። ስለዚህ በአጥብቀን የሰላምን እንሻለን። እኛ መንግስት ብንሆን የህዝባችንን ሰላም በአፋጣኝ ሁኔታ እናረጋግጣለን። ህዝባችን በሰላም ወጥቶ እንዲገባ እናደርጋለን። በየትኛውም የሀገሪቱ ኮርነር ውስጥ የሰላም አየር እንዲነፍስ እናደርጋለን። ከውስጥም ከውጭም ሰላም እንዲነፍስ እናደርጋለን። የውጭ ዜጎችም በሀገራችን ውስጥ አስተማማኝ ሰላም ካለ ሀገራችንን በቱሪዝም ልዕልና ላይ ከፍ አድርገን የውጭ ቱሪስቶች በከፍተኛ ደረጃ ወደዚህ እንዲጎርፉ እናደርጋለን። የቆይታቸውም ጊዜ በዛው ልክ ይጨምራል ማለት ነው። የቆይታቸው ጊዜ በጨመረ ቁጥር ደግሞ የሚያስገቡት የውጭ ምንዛሬ መጠን በእጅጉ ያድጋል ማለት ነው። ስለዚህ ሰላም የምንም ነገር መሰረት እንደሆነ እዚሁ ጋር ሊሰመርበት ይቻላል። ሌላው የህዳሴ ግድብን ማንሳት ይቻላል። አሁን የህዳሴ ግድብ ቀላል አይደለም። በዙሪያው አካባቢ ያሉ የቱሪዝም መዳረሻና ልማቶችን አስፋፍተን በከፍተኛ ደረጃ እንሰራለን ማለት ነው፣ እኛ መንግስት ብንሆን ማለት ነው። ስለዚህ ሰላም ሲረጋገጥ ከተለያዩ የዓለም አቀፍ
አገሮች ውስጥ የተለያዩ ዜጎች ወደ ሀገራችን በመጉረፍ መጥተው መዋለ ንዋይ ከፍተኛ ሆነ መዋለ ንዋይ እንዲያፈሱ ያደርጋሉ። ያ የሚፈሰው የውጭ ምንዛሬ ደግሞ በአገሪቱ ሁለንተናዊ እድገት ላይ ከፍተኛ የሆነ ለውጥ ያመጣል ብለን እናምናለን። የዜጎች የኑሮ ሁኔታ ከዛው ጋር ተያይዞ ይሻሻላል ማለት ነው። የነፍስ ወከፍ ገቢው የዜጋችን ያድጋል ማለት ነው። በአሁኑ ሰዓት ዜጎቻችን በከፍተኛ ችግር ውስጥ እንደሚኖሩ ሁላችን እናውቃለን። ኢትዮጵያ ቀደምት ሀገር ነች። ነገር ግን አሁን ላይ ባለንበት ሁኔታ በተለያዩ ምክንያቶች በተለይም በጦርነት ምክንያት አገሪቱ በከፍተኛ ሁኔታ እያስቆለቆለች ያለችበት ሁኔታ ስለሆነ ይሄን ሀቅ መካድ አይቻልም። ሀቁን ተጋፍጦ ግን ይሄን ሀቅ ተጋፍቶ መሰራት ያለበትን ስራ ሰርቶ ግን ሰላምን በአስተማማኝ ሁኔታ ማረጋገጥ የሚቻልበትን ሁኔታ መፍጠር ቢቻል አገራችንን በቱሪዝም ሆነ በተለያዩ መስኮች ላይ ትልቅ ማማ ላይ ከፍ አድርገን ልናስቀምጣት እንደምንችል በዚሁ አጋጣሚ ማረጋገጥ እንፈልጋለን ማለት ነው። ስለዚህ ህዝባችን ትብብር ለኢትዮጵያ አንድነትን ቢመርጥ በቀጣይ መጪው የተስፋ የሀገራችን ብሩህ ይሆናል የሚል እምነት አለ ማለት ነው። በቀዳሚነትም ሰላምን እናረጋግጣለን ማለት ነው። ለምን ቢባል ሰላም የሁሉም ነገር መሰረት ስለሆነ ቁልፍ ስለሆነ ማለት ነው። ጨርሻለሁ። አመሰግናለሁ። ከቅርስ ጥበቃ ጋር በተያያዘ ግልጽ የሆነ ፖሊሲ አማራጭ ፖሊሲ አለን። ነጻነትና እኩልነት ፓርቲ የቅርስ ጥበቃና እንክብካቤ ያሉበትን ችግሮች ከግምት ውስጥ በማስገባት እነዚህን መጠቅሳቸውን አማራጭ እይታዎች አስቀምጧል። ቅርሶች ምትክ የሌላቸው የሀገር ሀብቶች በመሆናቸው ለጥበቃና እንክብካቤያቸው ተገቢ ትኩረት እንዲኖራቸው ይደረጋል። በቅርስ ጥበቃ ልማት የምናደርጋቸው እንቅስቃሴዎች ፍትሃዊ እንዲሆኑ በሁሉም የሀገራችን ክፍሎች የሚገኙ የተለያዩ ማህበረሰቦች ታሪክ፣ ቅርሶች፣ እምነቶች ተመጣጣኝ ትኩረት፣ ድጋፍና እንክብካቤ እንዲያገኙ ይደረጋል። ቅድም ምናልባት ህብረትን የጠየቅናቸው ጥያቄዎች እንዴት ቱሪዝምን ለማህበረሰብ እኩልነት ትጠቀማላችሁ በንግግራቸው ስለጠቀሱ እኛ እንደዚህ እናደርጋለን። ጥገና የሚሹ የኪነ ህንፃ ሀብቶቻችንን ለመታደግ የዓለም አቀፍ መፍትሄዎችንና ሀገራዊ መፍትሄዎችን በጋራ በማዛመድ እንጠብቃቸዋለን። የእምነት ተቋማቶችን የአያሌ የማይንቀሳቀሱ ቅርሶች ባለቤቶች በመሆናቸው እነዚህን ቅርሶች ለመጠበቅና ለማስተዳደር የአቅም ግንባታ እናደርጋለን። በዩኒቨርሲቲዎች ደረጃ በከፍተኛ ተቋማት ጥናቶች እንዲደረጉና አስፈላጊ የሆኑ የኢትዮጵያ ቅርሶች እንዲለዩና አስፈላጊው እንክብካቤ እንዲደረግላቸው እናደርጋለን። አመሰግናለሁ። ክቡራንና ክቡራት ወደ መጨረሻው የክርክራችን ምዕራፍ እናልፋለን። በቴሌቪዥን በሬዲዮና በፋና ሚዲያ ኮርፖሬሽን የተለያዩ የዲጂታል አማራጮች ይህንን ፋና መድረክ በቱሪዝም ፖሊሲ ላይ እየተከናወነ ያለ የፖለቲካ ፓርቲዎች የፖሊሲ አማራጭ ክርክር የምትከታተሉ ክቡራንና ክቡራት የክርክር መድረካችን የመጨረሻው ምዕራፍ ላይ ደርሷል። ክቡራን የፖለቲካ ፓርቲ ተወካዮች በቱሪዝም ፖሊሲ ላይ የመጨረሻ የማጠቃለያ ሀሳባቸውን የሚያቀርቡበት ነው። ክቡራንና ክቡራት በዚህኛው ምዕራፍ እያንዳንዳችሁ 5 ደቂቃ የተፈቀደ ጊዜ አላችሁ። በዚህ ጊዜ ውስጥ የማጠቃለያ ሀሳባችሁን ማቅረብ ትችላላችሁ። ትብብር ለኢትዮጵያ አንድነት 5 ደቂቃ መቀጠል ይችላሉ። እሺ፣ አመሰግናለሁ። ትብብር ለኢትዮጵያ አንድነት ቱሪዝም ዘርፍን ለሀገራችን ኢኮኖሚያዊ ለውጥና ለዓለም አቀፋዊ ገጽታ ስትራቴጂክ ምሰሶ መሆኑን በጽኑ ያምናል። የበለጸጉ የተፈጥሮና ታሪካዊ ቅርሶቻችንን በኃላፊነት በማጎልበት አስፈላጊ በሆኑ መሰረተ ልማቶች ላይ የኢንቨስትመንት በማድረግና የኢትዮጵያን ልዩ ማንነት ለዓለም በማስተዋወቅ ለውጭ ምንዛሬ ማስገኛ የስራ ዕድል ፈጠራና ሁሉን አቀፍ እድገት እድሎችን ለመክፈቻ እንዲውል ያደርጋል። በቁርጠኝነት በጥናት ላይ የተመሰረተ እቅድና የተቀናጀ ጥረት በማድረግ እንደ ላሊበላ፣ አክሱም እና የመሳሰሉት በተለያዩ የሀገሪቱ ክልሎች ውስጥ የሚገኙትን ፓርኮችን መዳረሻዎች ተደራሽ ባደረገ መንገድ ዘላቂና ዓለም አቀፍ ተወዳዳሪ እንዲሆን አጥብቆ ይሰራል። በሁሉም የሀገሪቱ ክፍሎች በዓለም የታወቁና በዩኔስኮ የተመዘገቡ ተፈጥሯዊና ታሪካዊ የቱሪዝም መስህብ ቦታዎችን ተገቢውን ጥበቃና እንክብካቤ ያደርጋል። ትብብር ለኢትዮጵያ አንድነት መንግስት ሆኖ ቢመረጥ በተለየ ትኩረት አድርጎ የሚሰራባቸው የተለያዩ የትኩረት አቅጣጫዎች አሉት።
አንደኛ በሀገሪቱ ውስጥ የቱሪዝም ሀብቶቻችንን ጥበቃ በተሳለጠ መንገድ እንዲሰራ ያደርጋል። ሁለተኛ የቱሪዝም መዳረሻ ልማታችንን በሰፊው እናሳልጣለን። ሶስተኛ የቱሪዝም ገበያ ልማትን አስፋፍተን እንሰራለን። አራተኛ የቱሪስት አገልግሎት በተገቢው መንገድ እንዲሳለጥ የተቀናጀና ሰፊ የሆነ ስራ በሀገሪቱ ውስጥ እንዲሰራ እናደርጋለን። አምስተኛ ተቋማዊ አቅም ግንባታ ላይ ያለሰለሰ ጥረት በማድረግ የተጠናከረ ስራ እንዲሰራ ይደረጋል። በመጨረሻም ትብብር ለኢትዮጵያ አንድነትን ብትመርጡ ህዝባችን በቱሪዝም መስክ ብቻ ሳይሆን ሁሉን አቀፍ በሆኑ በሌሎች ሴክተሮችም አገራችን የምታገኘውን የውጭ ምንዛሬ እንድታገኝ ተግተን የምንሰራ መሆኑን እናረጋግጣለን። ከዚሁ ጋር በተያያዘ የቅርስ ጥበቃና የዱር እንስሳ ጥበቃን አጠናክረን እንሰራለን። በሀገራችን በሰላም እጦት ምክንያት ማግኘት ያለብንን ነገር ያጣነውን ጉዳይ ለማስተካከል ቅድሚያ ሰጠን የሀገራችንን ሰላም እናረጋግጣለን። በሰላሙ ምክንያት ታርሰው አምርተው ምርት ለሀገራችን የሚያደርሱ የገጠሪቱ አካባቢ መሬቶች ጦም በማደራቸው ምክንያት ብዙ ችግር እየደረሰበት ያለበት ሁኔታ እንዳለ ስለምንረዳ ጦም ያደሩ የሀገራችን የገጠሪቱ አካባቢ መሬቶች በሙሉ ታርሰው ማምረት የሚገባቸውን ምርት በማምረት ወደ ማዕከል ኢትዮጵያና ወደ ተለያዩ የሀገሪቱ ክፍሎች የምርት ዝውውር በሰፊው እንዲሰራጭ ሰላምን እናረጋግጣለን። ለሰላም ቅድሚያ ሰጠን ትብብር ለኢትዮጵያ አንድነት እንደምንሰራ ህዝባችን በዚሁ አጋጣሚ እንዲያውቅ እንወዳለን። ሰላምን ስናረጋግጥ ሁሉን አቀፍ የሆነ ተጠቃሚነታችንንም እንደምናረጋግጥና በሀገር ውስጥም ሆነ በውጭ ሀገር ውስጥ ሊሰሩ የሚገባቸውን አገሪቱ ጥቅም ልታገኝባቸውን ዘርፈ ብዙ ጉዳዮችን ማከናወንና ማስፈጸም እንደምንችል ህዝባችን በተገቢው እንዲረዳን እንፈልጋለን። ትብብር ለኢትዮጵያን መርጦ የኢትዮጵያን መጪው ተስፋ ብርሃናዊ እንዲሆን የማድረግ ህልማችንን እውን ለማድረግ ህዝባችን ከጎናችን እንዲቆም ጥሪያችንን እናቀርባለን። ምልክታችን አውራጣት ነው። አውራጣት ማለት የአንድነት፣ የትብብር፣ አብሮ የመቆም የጥንካሬና የአሸናፊነት ተምሳሌት መሆኑን እንዲረዳ ህዝባችን እንፈልጋለን። አውራጣትን ይምረጡ። እናመሰግናለን። አመሰግናለሁኝ። ነጻነትና እኩልነት ፓርቲ 5 ደቂቃ አለዎት። ውድ የሀገራችን ህዝቦች፣ የነጻነትና እኩልነት ፓርቲ በሀገራችን በቱሪዝም ዘርፍ ያሉበትን ችግሮች ከግምት ውስጥ በማስገባት የሚከተሉትን ዋና ዋና ተግባራት ይፈጽማል። 1. በሀገራችን የሚገነቡ የመሰረተ ልማት ዝርጋታዎች የቱሪስት መዳረሻዎችን ታሳቢ ያደረጉ እንዲሆኑ ያደርጋል። የትራንስፖርት፣ የመብራት፣ የቴሌኮሙኒኬሽን እና የውሃ አቅርቦትን ያዘምናል። 2. የውጭ ቱሪስቶችን ለመሳብ ከሚደረገው ጥረት ጎን ለጎን ለሀገር ውስጥ ቱሪዝም ተመጣጣኝ ትኩረት ይሰጣል። 3. የቱሪስት መዳረሻዎች ልማት በመንግስትና በግል ድርጅቶች በትብብር እንዲሰራ ምቹ ሁኔታን ይፈጥራል። በዘርፉ የተሰማሩ ባለድርሻ አካላት በመቀናጀት የተሻለ ስራ እንዲሰሩ ይደረጋል። የቱሪዝም አገልግሎት አሰጣጥ ዘመኑ ባፈራቸው የቴክኖሎጂ ውጤቶች እንዲታገዝ ይደረጋል። ወጣቶች፣ ሴቶች እና የዕደ ጥበብ ባለሙያዎች በቱሪዝም ስራ ውስጥ በንቃት እንዲሳተፉ ምቹ ሁኔታዎች ይመቻቻሉ። በመስተንግዶ እና አስጎብኚ ዘርፍ የተሰማሩ ዜጎች ተጨማሪ ስልጠናዎችን በመስጠት በምግብ ዝግጅት እና በቋንቋ ክህሎት ዓለም አቀፋዊ ብቃት እንዲኖራቸው በቂ ስልጠና ይሰጣል። የቱሪዝም እና የመስተንግዶ ስልጠና በማስፋፋት ብቁ እና ንቁ ሰልጣኞች በጥራት እና በብዛት የማፍራት ስራ ይሰራል። የቱሪስት መዳረሻ ልማትና ተጠቃሚነት ፍትሃዊ ይደረጋል። በሁሉም የሀገራችን አካባቢዎች የሚገኙ የቱሪዝም ማህበረሰቦችን በእኩልና ፍትሃዊ በሆነ ይዞታ በማልማት እና በማስተዋወቅ የህዝባችን የእኩልነትና ፍትሃዊነት ጥያቄዎችን እንመልሳለን። ሀገራችን ያሏትን ባህላዊ፣ ታሪካዊና ሃይማኖታዊ የቱሪዝም መስህቦችን የተለያዩ ዘመናዊና በቴክኖሎጂ የታገዙ መንገዶችን በመጠቀም እናስተዋውቃለን። በሀገራችን ያሉ ባህላዊና ሃይማኖታዊ እሴቶችና ታሪካዊ አሻራዎችን እንዲሁም የተፈጥሮ ጸጋዎችን በጥናት በመለየት በዩኔስኮ እንዲመዘገቡ እናደርጋለን። ውድ የሀገራችን ህዝቦች፣ ነጻነትና እኩልነት ፓርቲ ሰላም የሁሉም ነገር መሰረት ነው። ቱሪስቶች ወደ አንድ ሀገር የሚሄዱት ለእረፍት፣ ለምርምር እና ለመዝናናት ነው። ለዚህ ደግሞ እንደ ቅድመ መስፈርት የሚወስዱት
ነገር ቢኖር ሰላም ነው። ሰላም አሁን እንደሚባለው በገዢው ፓርቲ እንደሚባለው ሳይሆን የሀገሩ ዜጋ እንኳን ለሰርግ ለለቅሶ ከዋናዋ ከተማ አጎራባች ከተሞች ደርሶ መመለስ ጥያቄ የሆነበት ጊዜ ነው ያለውና ሰላምን የማስፈን ስራ በአትኩሮት ይሰራበታል። አሁን የተጀመሩትን የቱሪዝምን ከማስፋፋት አንጻር አሁን የተጀመሩትን የጎዳና ላይ ሩጫ ተጨማሪ አትሌቲክስ ስፖርት በመጨመር ውድድሮች በስፋት እና በብዛት በሀገራችን እንዲካሄዱና ቱሪስቶች ወደ ሀገራችን እንዲሳቡ ይደረጋል። የተለያዩ የማህበራዊ ሚዲያዎችና ዓለም አቀፋዊ ሚዲያዎችን ጭምር በመጠቀም የሀገራችን የቱሪዝም ሀብቶች እንዲበለጽጉ እናደርጋለን። በማስተዋወቅ የኢትዮጵያ የዲያስፖራ ማህበረሰብን በማስተዋወቁ ስራ ላይ እንጠቀማለን። በደን መመንመን ምክንያት ብዙ የሀገራችን የዱር እንስሳት ወደ ጎረቤት ሀገር በመሰደድ ላይ ይገኛሉ። ለዚህ ማህበራዊ ግንዛቤ በመስጠት ይሄ እንዲቀንስ እናደርጋለን። የህግ ማዕቀፍ እናሰፋለን። ታላቁን የህዳሴ ግድብና መሰል ፕሮጀክቶች ያሉበትን አካባቢዎች በማልማት ለቱሪስቶች ምቹ መዳረሻዎችን እንፈጥራለን። ዓለም አቀፋዊ ደረጃዎችን የጠበቁ የሆቴል የሆስፒታሊቲ አገልግሎት በማስፋት የቱሪስቶች የቆይታ ጊዜን በማራዘም ገቢን እንጨምራለን። በቱሪዝም መዳረሻ አካባቢዎች የሚኖሩ ዜጎች ከሚገኘው ገቢ ተጠቃሚ እንዲሆኑ በማድረግ የባለቤትነት ስሜት እንዲሰማቸውና ለቱሪዝም መስህቦች ጥበቃና እንክብካቤ እንዲያደርጉ ሁኔታዎችን እናመቻቻለን። የቱሪዝም መዳረሻ አካባቢዎች በማልማት በአካባቢ የሚኖሩ ዜጎች የኑሮ ዘዴያቸውን በማሻሻል አካባቢም ሆነ ነዋሪዎቹ ንጹህና ሳቢ እንዲሆኑ በማድረግ የቱሪስቶች ደስታና የቆይታ ጊዜያቸው እንዲጨምር እናደርጋለን። የተከበራችሁ የሀገራችን ዜጎች ባለፉት ጥቂት ዓመታት በፌዴራል እና በክልል መንግስታት የተለያዩ የሀገራችን አካባቢዎች ልዩ ልዩ የቱሪስት መዳረሻዎች ተገንብተዋል። የሚያመጡትም ገቢ እንደዚሁ ከፍ እንደሚል ይጠበቃል። እነኚህን ጅማሬዎች አስፍቶ ከማስቀጠልና የእኛን አማራጭ ፖሊሲና ፕሮግራሞች ስራ ላይ በማዋል ወደ ተግባር እንዲቀየር ግንቦት 24 በሚደረገው ምርጫ ድምፃቸውን እንድሰጡን በአክብሮት እንጠይቃለን። የምርጫ ምልክታችን ብዕር ነው። ብዕር የእውቀት፣ የጥበብ፣ የምርምርና የሚዛናዊነት እና የምክንያታዊነት ምልክት ነው። ብዕርን ይምረጡ። አመሰግናለሁ። አመሰግናለሁኝ። ብልጽግና ፓርቲ 5 ደቂቃ አለዎት። ውድ ኢትዮጵያውያን፣ ዛሬ እንዳያችሁት ተፎካካሪ ፓርቲዎች የቱሪዝም ዘርፍን በአግባቡ አልተረዱም፣ አማራጭ ተጨባጭ ፖሊሲም ይዘው አልቀረቡም። ነገር ግን እኛ ብልጽግናዎች ምድረ ቀደምት ሀገር መሆናችን ዳግም በዓለም አደባባይ ለማስመስከር ቱሪዝም ዋነኛ የልማት ሞተር እንዲሆን ወስነን ዘርፉ በጠንካራ ፖሊሲ፣ የጠራ የልማት እቅድና ብርቱ አስፈጻሚ ተቋማት እንዲመራ አድርገናል። ባለፉት ዓመታት በብሔራዊ ፓርኮች የዱር እንስሳት በመጠበቅ ከሀገር ወጥተው የነበሩ ቅርሶችን በማስመለስና የቱሪዝም ልማት በአፍሪካ ተወዳዳሪ ሀገር እንድንሆን አስችሎናል። ብልጽግና ያለፈውን ዘመን ታሪክ የሚጠብቅና የእኛን ዘመን ቅርስ የሚገነባ በመሆኑ እንደ አድዋ ድል መታሰቢያ በርካታ መዳረሻዎችን አልምተን ለአገልግሎት አብቅተናል። ብልጽግና ቅድሚያ ለዜጋ የሚሰጥ ፓርቲ ነውና ልጆቻችን እንደ እኛ ዘመን በማያውቁት ሀገር እንዳይኖሩ በቀላሉ የሚማሩባቸውና የሚዝናኑባቸው ሙዚየሞች፣ የህዝብ ፓርኮች፣ የመዝናኛ ማዕከሎች፣ ሎጅና ሪዞርቶች፣ የሳይክልና የእግር ጉዞ ሽርሽር ኮሪደር አማራጮች ገንብተን የሀገራችን ዜጎች እንዲሁም የውጭ ቱሪስቶች በስስት ሲጠቀሙባቸውና ደስታቸውን ሲገልጹ በዓይናችን አይተናል። ሀገራችን የሚጎበኙ ቱሪስቶች፣ ታዋቂ ግለሰቦች፣ ዓለም አቀፍ ሚዲያዎችና የሀገር መሪዎች ቁጥር እንዲጨምር አድርገናል። ኢትዮጵያውያን ዲያስፖራ ወደ ሀገር ቤት ሆም ካሚንግ በመጋበዝ እስከ 2ኛ ትውልድ ድረስ ሀገራቸውን እንዲጎበኙና የቅርብ ሩቅ እንዳይሆኑ አበክረን ሰርተናል። በአጠቃላይ ኢትዮጵያ በተባበሩት መንግስታት የቱሪዝም ኢንዴክስ ከፍተኛ እድገት ካስመዘገቡ ሀገራት ቀዳሚ፣ ከቀጠና የኢጋድ ሀገራት የቱሪዝም ሻምፒዮን እንዲሁም በዱር እንስሳት ጥበቃ ዓለም አቀፍ ተሸላሚ ሀገር እንድትሆን የድል መሰረት ጥለናል። የተከበራችሁ ኢትዮጵያውያን፣ በመጪው ምርጫ ዘመን ቱሪዝምን የሀገር ግንባታና የኢኮኖሚ ትራንስፎርሜሽን መሰሶ ለማድረግ ግልጽ ርዕይ ሰንቀናል። በቀጣይ 5 ዓመታት ሀገራችን የሚጎበኙ የውጭ ሀገራት ቱሪስት ቁጥር ወደ 7 ሚሊዮን እናደርሳለን።
ባሉን የሰሉ የቱሪዝም ስትራቴጂዎች በኮንፈረንስ ቱሪዝም፣ የቀጠና ቱሪዝምና ኤኮ ቱሪዝም ዘርፍ ጠንካራ ተወዳዳሪ እንሆናለን። በየዓመቱ ከ200 በላይ ዓለም አቀፍ ሁነቶችን በማምጣት እና ኮፕ 32ን በአግባቡ በማስተናገድ የሀገራችን ከፍታና የሕዝባችን እንግዳ ተቀባይነት ለዓለም ማህበረሰብ እናስመሰክራለን። በስመጥሩ አየር መንገዳችን በቦሌ አልፈው የሚሄዱ በሚሊዮኖች የሚቆጠሩ ተጓዦችን በእግረ መንገድ ቱሪዝም ስቶፕ ኦቨር ትግበራ ሀገራችን እንዲጎበኙ የጀመርነውን ስራ እናልቃለን። ቱሪዝም ዓለም አቀፍ ንግድ ነውና ከዚህ ቀደም በአሜሪካና አውሮፓ ገበያ ተወስኖ የነበረውን ቱሪዝም ለማሻሻል ያሉንን መዳረሻዎች በዲጂታልና ዘመኑን በዋጁ የማስታወቂያ ስልቶች በመጠቀም ቱሪስቶችን ከመካከለኛው ምስራቅ፣ አፍሪካ፣ ኤስያ እንዲሁም ምስራቅ አውሮፓ ሀገራት ለማምጣት በርብርብ እንሰራለን። የቱሪዝምና ሆስፒታሊቲ ዘርፍ በሰለጠነ የሰው ሀብት መምራትና ጥራት ያለው አገልግሎት ለደንበኞች መስጠት ሀገራዊ መገለጫችን እንዲሆን እንሰራለን። በቀጣይ ፓርቲያችን ከመላው ኢትዮጵያውያን ጋር በመሆን ለዘመናት ባህላችን፣ ታሪካችን፣ ተፈጥሮ ሀብት በአግባቡ ጠብቆ ያቆየውን እያንዳንዱ የህብረተሰብ ክፍል ከቱሪዝም ልማት ተጠቃሚ እንዲሆን እናደርጋለን። ሀገራችን በዓለም የቱሪዝም ካርታ ውስጥ ጎልታ እንድትታይ ስማርት መዳረሻዎችንና የኮንፈረንስ ማዕከላትን እንገነባለን። የቱሪዝም ኢንቨስትመንት ዞኖችን በማቋቋምና ልዩ ማበረታቻ በመስጠት የሀገር ውስጥ ብራንዶችን ከማሳደግ ባሻገር ዓለም አቀፍ እውቅ የሆቴል ብራንዶች ወደ ሀገራችን እንዲገቡ እናደርጋለን። ቱሪዝም ለሀገር ውስጥ ምርት ጂዲፒና ስራ ፈጠራ ያለውን ድርሻ እናሳድጋለን። ዘመኑ የቱሪዝም ነውና የቱሪዝም ቤተሰቦች በሰሩት ልክ ተጠቃሚ የሚሆኑበት ስርዓት እናበጃለን። ብልጽግናን መምረጥ የኢትዮጵያን ክብርና ዓለም አቀፍ ተሰሚነት ከፍ ማድረግ ነው። ብልጽግናን መምረጥ የኢትዮጵያን እውነተኛ ምድረ ቀደምት ሀገርነት በዓለም አደባባይ ማስተዋወቅ ነው። ብልጽግናን መምረጥ ለሀገራችን ዜጎች በተለይም ወጣትና ሴቶች የስራ ዕድል መፍጠር ነው። ቱሪዝም ያበለጽጋል። ምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የሉዓላዊነት ምልክት ነው። ኢትዮጵያ ወደ ተምሳሌት ሀገር ብልጽግናን ይምረጡ። አመሰግናለሁ። እናመሰግናለን። ክቡራንና ክቡራት በቱሪዝም ፖሊሲ ላይ ያተኮረው የፋና መድረክ የክርክር መድረክ ተጠናቋል። ክቡራንና ክቡራት በዚህ የክርክር መድረክ ላይ የተገኙት 3 የፖለቲካ ፓርቲዎች ናቸው። ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲና ብልጽግና ፓርቲ። እነዚህን ፓርቲዎች በመወከል በዚህ ቦታ ተገኝተው ለእናንተ ለክቡራን ኢትዮጵያውያን 90 ደቂቃና ከዛ በላይ ከመቀመጫቸው ቁመው